የካቲት 16 ኃጢአታችን የሚደመሰስበት ዕለት ነው። ለምን ከተባለ እመቤታችን ቅድስት ድንግል ማርያም ዓመታዊ መታሰቢያ በዓሏ ነውና ቃል ኪዳን የተቀበለችበት በዓል ነውና ነገ ሰባቱን ኪዳን አንድ ላይ እናስባለን። ሰባት ኪዳኖች አሉ። የነዚህ የስድስቱ ኪዳን ማይተም ደግሞ የእመቤታችን የድንግል ማርያም ኪዳን ነው። ስድስቱ ኪዳናት ምንድናቸው? ሰባተኛው የእመቤታችን ኪዳንስ እንዴት ነው የሚለውን ዛሬ እንመለከታለን። ሁላችሁም በኮሜንት ኪዳነ ምሕረት እያላችሁ ጻፉልኝ። ሰብስክራይብ እያደረጋችሁ ደግሞ ዩቲዩብ አካውንቴን አሳድጉት። ወደ ሰባቱ ኪዳናት ታሪክ እንለፍ። ሰባቱ ኪዳናት ተካሄደ ማለት ተስማማ ተማማለ እንደማለት ሲሆን ኪዳን በቁሙ ውል ስምምነት እንደማለት ነው። ይሄውም እግዚአብሔር ከሰዎች ጋር ሰዎችም ከሰዎች ጋር የሚያደርጉት ሊሆን ይችላል። ልዩነቱ የእግዚአብሔር ቃል ኪዳን ቅዱስና የማይለወጥ መሆኑ ነው። እግዚአብሔር አምላክ ከስነ ፍጥረት ጀምሮ በየጊዜው ከብዙ ወዳጆቹ ጋር ኪዳን አድርጓል። ቅድስት ቤተክርስቲያን እነዚህን ኪዳናት ጥቅልል አድርጋ ሰባት እንደሆኑ ታስተምራለች። ስለዚህም ዛሬ ፈጣሪ ቢረዳን እነዚህን ሰባት ኪዳናት በጥቂቱ እንመለከታለን። ኪዳን ተካሄድኩ ምስለ ሕሩያኒ ከመረጥኳቸው ጋር ኪዳንን አደረግኩ። መዝሙር 88 ከቁጥር 3። ከሰባቱ ኪዳናት አንደኛው ኪዳን አዳም ይባላል። አዳም ማለት የእግዚአብሔር ድንቅ ፍጥረት የፍጡራን አስተዳዳሪ ነብይ ካህን ንጉስ ነው። እግዚአብሔር ከአዳም ጋር አስቀድሞ በዕፀ በለስ አማካኝነት ቃል ኪዳን ነበራቸው። ነገር ግን አባታችን በዲያብሎስ ሴራ በመረታቱ ኪዳኑ ፈረሰ። ዘፍጥረት 3:1 አዳምና ሔዋን ተጸጽተው ቢያለቅሱ ግን አዲስ የኪዳን ተስፋ ከልጅ ልጅ ተወልጄ አድናለሁ የሚል ቃል ኪዳንን ተቀበሉ። ሁለተኛው ኪዳነ ኖህ ይባላል። ከአዳም እስከ ኖህ ድረስ ባሉት 10 ትውልድ ዓለም በአመጻ ተሞላች። ቅዱስ ኖህ በደግነቱ መርከብ ሰርቶ ቤተሰቡን ሲያተርፍ ዓለም በፍል ውሃ ጠፋች። ከመርከቡም ከወጣ በኋላ ኖህና እግዚአብሔር በቀስተ ደመና ምልክትነት ቃል ኪዳን ተጋቡ። ኢያማስና ለምድር ዳግመ በማይ አይንዲል ዳግመኛ ምድርን በውሃ አላጠፋትም ብሎ ለኖህ ቃል ኪዳን እንደገባለት ዘፍጥረት 9:12 ላይ ይመልከቱ። መልከጼዴቅ የእግዚአብሔር ካህኑ የክርስቶስ ምሳሌ የሆነ የሳሌም ንጉስ ነው። በ15 ዓመቱ መንኖ አጽመ አዳምን ይዞ በቀራንዮ በህብስትና በወይን ያስታኩት ነበር። እግዚአብሔር ለመልከጼዴቅ በአዲስ ኪዳን ለምትሰራው ክህነት ሚስጥረ ቁርባን ምሳሌ አድርጎ በቃል ኪዳን አትሞለታል። በዚህም ተሰውሮ ይኖራል እንጂ ሞትን እስካሁን አልቀመሰም። ይህም ካህን መልከጼዴቅ ከአብርሃም ጋር በተገናኙበት ጊዜ ተገልጧል። ዘፍጥረት 14:17 ዕብራውያን 6:4 ላይ ይመልከቱ። አራተኛ ኪዳነ አብርሃም ይባላል። ቅዱስ አብርሃም የህዝብና የአሕዛብ አባት ስርወ ሃይማኖት የጽድቅም አበጋዝ ነው። ስለ ፍቅረ እግዚአብሔር ሲል ከርስቱ ከወገኖቹ ተለይቶ በቅድስና ኑሯልና እግዚአብሔርን በዘረ አሕዛብ ይባረካሉ ብሎ ቃል ኪዳን ገባለት። ዘፍጥረት 12:1 የቃል ኪዳን ምልክት የሚሆነው ዘንድ ግዝረትን ሰጠው። ዘፍጥረት 16:1-4 ላይ መልከቱ። አምስተኛው ኪዳነ ሙሴ ይባላል። ቅዱስ ሙሴ የነቢያት አለቃ የእስራኤል እረኛ የእግዚአብሔር ሰውና ፍጹም ትሑት የዋህ ሰው ነው። በፈጣሪው ትእዛዝ እስራኤልን ከግብጽ ባርነት አውጥቶ ለ40 ዘመናት በበረሃ ሲመራቸው ከእግዚአብሔር የኪዳንን ጽላት 10ቱን ትእዛዛት ተቀብሏል። ዘጸአት 21:31-18 ላይ መልከቱ። ስድስተኛው ኪዳነ ዳዊት ይባላል። ቅዱስ ዳዊት ስርወ ነገስት ጻድቅ የዋና ብሩክ የሆነ አባት ነው። እግዚአብሔር ከእረኝነት ጠርቶ ንጉስ አድርጎ ሹሞት ከወደ ፍሬ በዙፋን ላይ አኖራለሁ ሲል ንሎለታል። ቃል ኪዳን ገብቶለታል። አክሎም ሰፊ ቃል ኪዳን ሰጥቶታል። አልዋሽህም ብሎ ሲምልለትን እንመለከታለን። መዝሙር 131 ቁጥር 11፣ መዝሙር 188 ቁጥር 35 ላይ መልከቱ። ሰባተኛው ኪዳነ ምህረት ይባላል። በብሉይ ኪዳን የነበሩ ስድስቱ ኪዳናት በዘመናቸው ክቡርና ህዝቡን ከመቅሰፍት ይታደጉ የነበሩ ቢሆንም ከሲኦል ማዳን ግን አልቻሉም። ስለዚህ አንድ ፍጹም ኪዳን ያስፈልግ ነበር። ይህ ፍጹም ኪዳን ይፈጸምለት ዘንድ ከቅድስት ሥላሴ አንዱ ወልድ ከሰማይ ሰማያት ወርዶ በድንግል ማርያም ማኅፀን አደረ። በፍጹም ተዋህዶ በእቱም ድንግልና ተወልዶ አድጎ ተጠምቆ አስተምሮ ሙቶ ተነስቶ አርጎ ስጋ ማርያምን በዝባነ ኪሩብ አስቀመጠው። ኪዳነ ምህረት ወይም የምህረት ኪዳን የምንለው አንዱ ታዲያ ይሄ ነው። የጌታችን መጸነሱ፣ መወለዱ፣ መሰደዱ፣ መጠመቁ፣ ማስተማሩ፣ ስጋውና ደሙን መስጠቱ፣ መሰቀሉ፣ መሞቱ፣ መነሳቱ፣ ማረጉ፣ መንፈስ ቅዱስ መላኩ በአንድ ላይ ኪዳነ ምህረት ይባላል። ታዲያ ይህ ሁሉ የተደረገው በስጋ ማርያም ነውና የኪዳኑ ባለቤት እመቤታችን ቅድስት ድንግል ማርያም ናት። የእርሷ ኪዳን የስድስቱን አበው ኪዳናት ፍጹም በማድረጉ የኪዳናት ማኅተም ይባላል። የድንግል ማርያም ኪዳኗ ከሲኦል ከገሃነም ሊታደገን አቅም እንደሆነ መድኃኒታችን ክርስቶስ ለድንግልናቱ ቃል ኪዳኑን ያጸናላት ደግሞ ካረገ ከዓመታት በኋላ ጎልጎታ ላይ ነው። የካቲት 16 ቀን በጎልጎታ በተወዳጅ ልጇ የመቃብር ቦታ ቆማ ወደ ልጇ ስለ ዕጣን ለመነች። የብርሃን እናቱ እመቤታችን ቅድስት ድንግል ማርያም በየካቲት ወር በ16ኛው ቀን በጎልጎታ በጸለየች ጊዜ እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ ወረደ። ከእርሱም ጋር አእላፋት መላእክት አሉ፣ በዙሪያም ሆነው ያመሰግኑታል። እርሱም የወለድሽኝ እናቴ ማርያም ሆይ ምን ላድርግልሽ አላት። ክብርት እመቤታችንም ለተወደደ ልጇ እንዲህ ብላ መለሰችለት። ልጄ ወዳጄ ሆይ ጌታዬ ፈጣሪ አለኝታዬ መጠጊያዬ በእናቴ ማኅፀን ሳለሁ ባንተ ጸናሁ፣ አንተም ጠበቅከኝ። ሁልጊዜም ስም አጠራሬ አንተ ነህ። አሁንም ጸሎቴንና ልመናዬን ስማኝ፣ ቃሌንም አድምጥ። እኔ እናትህ እኔም አገልጋይ የምለምንህ ይህ ነው። መታሰቢያዬን ለሚያደርጉ በስሜ አብያተ ክርስቲያናትን ለሚሰሩ ወይም የተራቆተውን ለሚያለብሱ፣ የተራቦን ለሚያጠግቡ፣ የተጠማውን ለሚያጠጡ፣ የታመመውን ለሚጎበኙ፣ ያዘነውን ለሚያረጋጉ፣ የተከዘውን ደስ ለሚያሰኙ ወይም ምስጋናዬን ለሚጽፉ፣ ልጆቻቸውንም በስሜ ለሚሰይሙ፣ በበዓሌ ቀንም በማኅሌት ለሚያመሰግኑ አቤቱ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን በጎ ዋጋ ስጣቸው። በአማላጅነቴም የሚታመመውን ሁሉ ከሲኦል ነጻ አድርገው። ካንተ ጋራም የደረሰብኝ ረሃብ ጥማቱን መከራውን ሁሉ አስብ አለችው። ተወዳጅ ልጇ መድኃኔዓለም ክርስቶስ ወላጅ እናቴ ወይ እንዳልሽው እንደወደድሽው ሁንልሽ። ጣፋጭነቱ ከማር ከሶከር የሚጠመውን ንጽህነቱ ከኤዶም ምንጭ ውሃ ንጣቱ ከበረዶና ከወተት የበለጠውን ወተት መግቦ ባሳደጉኝ ጡቶችሽ ቃል ኪዳን ገባሁልሽ። ትእዛዜንና ሕጌን ባስተማሩ 12ቱ ነቢያት ሄሮድስ ባስገደላቸው 14 እልፍ የቤተልሔም ሕፃናት ቃል ኪዳን ገባሁልሽ። የወንጌልን
ይህንን መንግስት ለዓለም በሰበኩ ሐዋርያት ስለኔ ነፍሳቸውን ለሞት አሳልፈው ስለሰጡ 72ቱ አርድእት ቃል ኪዳን ገባሁልሽ። ዙፋኔ በተዘጋጀባት ሉዓላዊት ሰማይ የእግሬ መረገጫ በሆነች ታይታዊት ምድር ቃል ኪዳን ገባሁልሽ። ነደ እሳት በሆነ የእሳት መጋረጃ የፍጹም አሬ በሆነ በአርያም ሰማይ ቃል ኪዳን ገባሁልሽ። በተሰቀልኩበት ዕፀ መስቀል እጅና እግሬ በተቸነከረበት ክንወተ ችንካር በጦር በተወጋው ጎኔ ቃል ኪዳን ገባሁልሽ። በዕለተ ዓርብ በፈሰሰው ደሜ በሕማሜና በሞቴ 3 መዓልትና 3 ሌሊት በከርሰ መቃብር ባደርኩበት ቃል ኪዳን ገባሁልሽ። ከመቃብር ወጥቼ አዳምን ከነ ልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ በ3ኛው ቀን ከሙታን ተለይቼ ሙስና መቃብርን አጥፍቼ በመነሳቴ በ4ኛው ቀን ወደ ሰማይ በማድረጌ ዳግመኛም ዓለምን ለማሳለፍ በታላቅ ምስጋና በምመጣበት ቃል ኪዳን ገባሁልሽ። ክቡር በሆነ ደሜ ቅዱስ በሆነ ሥጋ ቃል ኪዳን ገባሁልሽ። ቡርክት እናቴ ድንግል ማርያም ሆይ የሰጠሁሽ ቃል ኪዳን እንዳይታበል አማኔ ብዬ በራሴ ማልኩልሽ አላት። እናቴ ሆይ በስምሽ ያመነውን በቃል ኪዳንሽ የተማጸነውን እምርልሻለሁ ብሎ ደስ አሰኝቷታልና ይሄውም በመብራን ምልጃና ቃል ኪዳን ምእመናን ከመክሰፍትና ከገሃነመ እሳት ማምለጥ ከጀመሩ 2000 ዓመታት ሆኑ። ዛሬም እኛ ዕጣን ልጆቿ ከእሳት እንደምታድነን አምነን በጥላዋ ስር እንኖራለን። ድንግል ሆይ ኃጢአታችን፣ አበሳችን፣ በደላችን አታስቢብን ዘንድ በስደትሽ በቃል ኪዳንሽ ተማጽነናልና የአርያም ንግሥት የሰማያውያን የምድራውያን ሁሉ እመቤት የአምላክ እናት ቅድስት ስቤት ክብርት ልዕልት ቡሩክት ፍሥሕት ጥዕምት የሆነች ድንግል ማርያም የድነታችን መሰረት ላመኑባት አንገት የማታስደፋ እውነተኛ አማላጅ እናት ናት። በእሺ ለየካቲት 16 ስለ ወገኖቿ የሰው ልጆች በፍቅር እንባ ያቀረበችውን ልመና የባሕርይ አምላክ የሆነ ልጇ ተቀብሎ በማይዋሽ ንጹሕ አንደበቱ ቃል ኪዳን ገብቶላታል። በስምሽ ያመነ በቃል ኪዳንሽ የተማመነ እሳትን አያይም ብሏታል። እመቤታችንም ይህንን ቃል ኪዳን ከተወደደ ልጇ ተቀብላ እግዚአብሔርን አመስግና በሰላም ወደ ቤቷ ተመለሰች። አምላክን በድንግልና የወለደች ክብርት እመቤታችን ከቃል ኪዳኗ በረከትን ትክፈለን። ለመረጣት ለእግዚአብሔር አብ ከስቧ ሥጋ ከነፍሷ ነፍስ ነስቶ ለተዋሃዳት ለእግዚአብሔር ወልድ ላጸናት ለእግዚአብሔር መንፈስ ቅዱስ ምስጋና ይሁን። ይቆየን።